የሆነ ሀገር ልትሄድ ስትል ትኬት ብቻ ነው የምትቆርጠው። አሁን ለምሳሌ ከአሜሪካ ወደ ኢትዮጵያ ለመሄድ ፓይለቱን አላውቀው ማን ይሁን ማን ይንዳ ማን አይንዳ የት ይመረቅ ምን ያህል ኤክስፒሪየንስ እንዳለው ፕሌኗ ምን አይነት ኤክስፒሪየንስ የምን ሀገር ግዢ እንደሆነች ምን ያህል ምናምን ምንም ነገር የለ። የኔ ዓላማ ምንድነው? ከአሜሪካን ሀገር ኢትዮጵያ መሄድ። ትኬት ቆርጣለሁ፣ ፓስፖርቴን ይዛለሁ፣ ትኬቴን አሳያለሁ፣ ገባው። ማን ይሁን አላውቀው ኢትዮጵያ መድረሴን ማን ነው የፓይለቱ ስም ብትለኝ አላውቀው። ባቀውም ምንም ጥቅም የለው። ኤንድ ያቺ ትኬት ለዚህ ነው ኢየሱስ ክርስቶስ የህይወታችን ትኬት ነው። ትልቁ ዋጋ የከፈለው እሱ ነው። የትም ያደርሰን እግዚአብሔር አምላክ። ኤርሚሻ በጣም እግዚአብሔር ሊጠቀምበት ፈልጎ ብዙ ዘመን ሰራበት። አሁን ግን ፍሬያማ እየሆነ ነው። ፍሬያማ ያ የጮህበት ያ ያለቀሰበት ያ የተሰደበበት ዘመን አሁን ደግሞ በወንጌል እሱ ጋር መጥቶ የሚወያይ እንደሌለ እግዚአብሔር ገለጠ። ጠላት ተብሎ ስም ተሰጥቶት በስነ ስርዓት በየሄደበት የሚሰደብ ወንድም ነበረ። ክብሩን ግን ጌታ ገለጠ። ክብሩን ሲገለጥ መድረክ ላይ ሲገናኙ በቃሬዛ ሚሉ እንጂ ደንታ የላቸው። የማርያምን ስም ጠራ ከዛ ውጪ ደንታ የላቸው። ሐቁን ነው ምንም ነገር እንዴ። ትላንትም ከትላንት ወዲያም በያለው ሁሌ ምለዋለሁ። ሴተኛ ዳሪ ሆና የምትሸቅል ኢትዮጵያ ላይ የኦርቶዶክስ እህት በጸሎት ይሄ ነገር አይሆንሽም አረ ገበያ ጠሯል ስትላቸው ሄዳ አልጋው ላይ ጸበል የሚረጩ ናቸው። አልጋውን ጸበል አረ ይመጣል እንጂ ገበያ ይመጣል። ተግባባ። ስለዚህ እኔ ሰደበ የምትሉ እውነት ስንናገር ይሄ ይስተካከል። አዎ ችግር አሁን ለምሳሌ በጴንጤ የማይረባ ነገርን ሁሌ ወጣን እንናገራለን። ይሄ ሚራክል መኒ ምናምን ብለው የሚያጭበረብሩትን እንደተናገርን ነው። ባለ ዘይት ባለ ቅባት ባለ ምናምን እንናገራለን። ሁሌ እንናገራለን። እሱ ግን ቫይራል አያወጣም። ለምን? የሚፈልጉት የሚያጭበረብሩትን እንጂ ትክክለኛ ወንጌል የሚናገሩትን እነሱ የሚወቅሱትም በጭራሽ አይናገሩ። በክርስቶስ ስም አጣመው የሚናገሩትን ጴንጤዎች በደንብ አድርገው ይወቅሳሉ። እነ ዳጊ ጥላውን እነ ወንጌላዊ ኤርሚ እነ ሳሚ ሙሉጌታ ብዙ የሚያጭበረብሩትን በደንብ አድርገው የሚናገሩ አሉ። ግን እነሱን ሳይሆኑ አጭበርባሪዎቹን ቫይራል ያስወጧቸዋል on purpose። እዚህ ጋር ግን የሚሰራ ለጉድ እነሱን አይነኩም። እና አንድነት ህብረት ሳይሆን የማያክሰው ሁሉ ጊዜ እንደ ከብት ይነዳል። የማያክሰውን ዝም ብለህ ትነደዋል። there is no problem የማያክሰውን እንደፈለክ መንዳት ትችላለህ። አው በቃ በማተብ የጥንቴ ጧቷ ባለ ድመት ምልክቷ ምናምን ሲባል እውነት ነው። የአባቶቻችን አባታ ያደነ እማዬ እኔን አታድነኝም። ህይወት የግል ነው። እማዬ አታድነኝም። እኔ አባታ ያደነ ወንድሜ አድነኝም እህቴ አታድነኝም። ወንጌል በማንበብ ተናግሯል። መጽሐፍ ቅዱስ ላይ ሲናገር ምን ይላል? ላምጣ ውስጥ መነጋገሩ ጥሩ አይደለም። ሲኦል ያለው ነው ማወራችሁ። ሲኦል ያለው ሲጠይቀው በእኛና በአንተ መካከል ታላቅ ገደል አለ፣ አንገናኝም አለ። አረ ከዚህ ሄዶ እንኳን ይስበክልን ሲለው ከሙታን አንዱን አስነስቶ ቢሰብክልን እኮ ይድናሉ ሲል ገስዋል። እነ ሙሴን የማይሰሙ ከሆነ ጨርሶ አይድኑም ነው ያለው። ቢአምኑም ጭምር ነው ያለው መጽሐፍ ቅዱስ ላይ አምኑ። እና ብዙ ጊዜ ያለው ችግር ይሄ ነው። በእናት በአባት በምን በጥንቱ በሚባል የተያዘ በጥንት በጧት በወንጌል አይደለም። በወንጌል የተያዘ ነገሮች
የሉም። በወንጌል ከሆነ ደስታን አልችለው። ወንጌል ከሆነ ይሄ ሁላ ቲክታክ ላይ የምታየው የማይረቡ ነገሮች ማጋ ነው የምታየው። በጌታ በኢየሱስ ማጋ ነው የምታየው። የማይረባ ነገር ቲክታክ ላይ የመጣው በሙሉ ሰው እንደነገርኩ የዋ ነው። እኔ ኦርቶዶክስ ወንድምናት የሙስሊም ወንድምናት የዋ ናቸው። እርዳታ ላይ ይሳተፋሉ። የሆነ ሰው እንደዚህ ተቸገረ ሲባል ይሳተፋሉ። ልባቸው ቅርብ ነው፣ ቅርብ ነው። ወንጌል ሲባል ግን ሀ ብለው እንዲደነግጡ የኢየሱስ ስም ሲመጣ ማርያም አብራ ካልተጨመረች የሚሉበት ነገር የሚመጣ ነገር አድርገዋቸዋልና በጣም ነው ማዝነው። ጌታ ምስክሬ ነው። በጣም ነው ማዝነው። እኔ አሁን ከበፊትም ስለ ኢየሱስ ሲመሰከር አንድ ቀን ቅሬታ አልነበረኝም። ለዚህ ነው ጌታ የመረጠኝ። ስለ ጌታ ስለ ኢየሱስ ክርስቶስ ሲነገር አንድ ቀን ጓብዬ አላውቅም። የዛሬ 6 ዓመት ቪዲዮን ላሳያችሁ። 6 ዓመት ሀቅን ለማሳየት ስለምፈልግ አዲስ የመጣ ወይም ደግሞ አዲስ ጴንጤ አዲስ ገለመሌ ለምትሉ እኔ በኢየሱስ እንጂ ጴንጤነትን ጴንጤዎች ግድ የላቸው። ስለ ሃይማኖት ተጨንቀው ያውቁ። እምነት ያለው ሃይማኖት ግድ የለው እና እስቲ አብረን እንየው። ዮኒ ማኛ ምን ይል ነበር የዛሬ 6 ዓመት? አማንዬ የ4 ዓመት ልጅ ሆኖ ስለ ኢየሱስ ክርስቶስ ምን ይላል? ጌታ ክብሩን ይውሰድ። ምን ይላል? እስቲ ስሙ፣ ተባረኩ። ለምን ሞር መጽሐፍ ቅዱስን ካነበብክ ምን ፖይንቶች ማምጣት ይችላል? መዝሙሩንም ስሙ። ሁሌ የምናገራለሁ። ጴንጤ ኖስቲ እንወያይ ስለ መጽሐፍ ቅዱስ ስትለው እንደ ቀነኒሳ ሮጦ ይመጣል አንተ ጋር ደስ ብሎት። አንድ ጴንጤ ተባላብህ ና ስለ መጽሐፍ ቅዱስ እንከራከርም ሆነ እንወያይ በለው ሮጦ ይመጣል። አንድ የተዋህዶ አባት አይመጣም። አንድ እግዚአብሔር ጋር ምን አደርጋለሁ ይላል። የምታወራው ስለ መጽሐፍ እንዴት በለው። አሁን ይሄን እያስያዛዝኩ ነው የማወራው። እንግዲህ ደምረው ኦርቶዶክስ ነኝ ልወያ ያለ መጣሺ ተባለ፣ ጥሎ ጠፋ። ፈልዬ አባቴ ፈለጋት ናቴ ውስጥ ተጽዕኖ ፈጣሪዋ ከተጽዕኖ ተስፈንጣሪ ሆኖ ወጣ። ሌላ ደግሞ ቀሲስ ሲሳይ የሚባል መጣ። ናሺ እንወያይ ተባለ። ፖለቲካ ሊሰሩብህ ነው። ፖለቲካ ዮኒ ማኛ ፖለቲካ ነው ብሏል። ዮኒ ማኛ ፖለቲካ ነበር ብሏል ተብሎ ተስፈንጥሮ ወጣ። ልደት ና በነገረ መስቀል እንነጋገር ተባለ። ተስፈንጥሮ ወጣ። አክሊለ በታቦት ጉዳይ ላይ እንነጋገር ተባለ። ተስፈንጥሮ ወጣ። አንድ በዝረራ አንድ ጎል አግብተናል። 5 ግን ፎርፌ በልተናል። 5 ፎርፌ ጴንጤ 4 ፎርፌ ጴንጤ 1 በዝረራ። ስለዚህ እዚህ ጋር ምለው አየ ትንቢት ነው ማለት ነው። ዮኒ ማኛ ሳያስበው ትንቢት እየተናገረ ነበር። ልነበይ ነው እንዲህ ቤተሰብ የዛሬ 6 ዓመት ይሄን የተናገረ ልነበይ ነው ማለት ነው። በጌታ በኢየሱስ ስም ነብይ ላይ ያረገኝ ነው ማለት ነው። ድሮ የተናገርኳት ነብይ ሳልሆን አልቀርም። ጌታ ምስክሬ። ስማ እዚህ ጋር ለምን ትፈራለህ? አንድ ጴንጤ አልመጣም የሚል አታገኝም። ይኸው ከነ ምስክሩ ኤርሚሻ ሰላም ነህ? ውስጥ ሰላም ነው? እኔ ሰላም ነኝ። ፉከራ ቀረርቶ ከማን መጥቶልናል? ከኦርቶዶክስ አባቶች ፉከራ ቀረርቶ የኦሮሞ ዘፈን ባይሆን ይለው ነበር። ፉከራሺ ያ ፉከራሺ ያ ሽለላሺ ያላል አንድ ኦሮሞ 4 ኪሎ ናፈቀሺ ያለ አንድ የኦሮሞ ዘፋኝ ነበርና እሱን አስታወሰኝ። እኔ ነብይ ሳልሆን አልቀርም። ስማ እዚህ ጋር ስህተቶች አሉ የለም አልልም፣ ግን መጽሐፍ ቅዱስን ስለሚያነቡ እዩ። የጴንጤ ብዙ ደሃ አታገኝ። ኤግዛክትሊ ጌታ ይባርክ። ምንም ብዙ ደሃ ጴንጤ
ቤት አታገኝም። ባገኙት ስለሚያመሰግኑ ጌታ ሞር ይሰጣቸዋል። ይኸው ዓለም ታፕታፕ ኮፒ ሊንክ ነው ላይ ጴንጤ ደሃ አታገኝም። ኤግዛክትሊ the truth ለምን የሚያመልኩት አንድ አምላክ አብለቅ አብ ወልድ መንፈስ ቅዱስ። አስረግጬ ተዋህዶ ቤት ከመብርሃንን ከክርስቶስ የሚያስበልጡ ብዙ ሰዎች አሉ። ዋሻው እንዴት እመብርሃንን ከክርስቶስ ያስበልጣሉ? እንዴት? ክርስቶስ ከሙታን ተነስቷል ተብሎ መጽሐፍ ቅዱስ ላይ ተጽፏል። ማርያም ከሙታን ተነስታለች ተብሎ በኦርቶዶክስ መጽሐፍ ተጽፏል። መጽሐፍ ቅዱስ ላይ በአብ ቀኝ ያለው የሚለው ክርስቶስ ኢየሱስን ነው። በኦርቶዶክስ መጽሐፍ በአብ ቀኝ ማርያም አለች ይላል። ለፍርድ ኢየሱስ ክርስቶስ ይመጣል ይላል። ማርያም ለፍርድ ተጎናጽፋ ትመጣለች ተብሏል። ስለዚህ አስበልጠው አራተኛ አምላክ ሆናለች እየተባለ ሥላሴ አራተኛ አድርገዋል። እንቀጥል። ይሄ ትንቢት ነው። ከክርስቶስ ከኢየሱስ ጌታ ነው ከሚሉ ድንግል አማላጅ ናት ቢሉ የሚቀርባቸው ብዙ ሰዎች አሉ። ኤግዛክትሊ ኢየሱስ ጌታ ነው ከማለት ድንግል አማላጅ ናት። ይሄ ትምህርት መቅረት አለበት፣ ማስተማር አለበት። ክርስቶስ ቤቱ ይግባ፣ በረከት ይግባ፣ ቤት በኩል ይግባ። ይኸው ይሄ ትንቢት ነው። አይ ቲንክ ዮኒ ማኛ ነብይነቱ ጌታ የዛሬ 6 ዓመት የተናገረው እየመጣ ነው። የሀገር ስዕል ቤቱን ደርድረዋል። የምታነበው መጽሐፍ ቅዱስ አይደለም፣ ሌላ ነገር ይዘህ ነው የምታነበው። ሀው ጌታ ቤት በኩል ይግባ። ለመግባት እንኳን አይችልም። እዚህ ጋር የሚቀናቀነው አለ፣ እዚህ ጋር የሚቀናቀነው እዛ ጋር 30 አይነት ነጫጭባ ሰው አምጥተህ ተክለህበት ክርስቶስ ቤት በኩል ይግባ እና በስዕል ዮኒ ማኛ ያምን ነበረ። ኦርቶዶክስ እያለ ዘግበኝ። በኦርቶዶክስ እያለ ዮኒ ማኛ በስዕል ያምን ነበር ወይ? በነጫጭባ ያምን ነበር ወይ? በፍጹም አላምን። ክርስቶስ የገባኝ ይሄ ትንቢታዊ ንግግር ነበረ የዛሬ 6 ዓመት። እንቀጥላለን። ለነጫጭባ የሚሰግድ ካለ ጣዖት ለጣዖት ነው የሚሰግደው። ይሄ ትንቢት ነው። አቲም ጴንጤዎች የምናገረው ንግግር በደንብ ይገባቸዋል። ይኸው ጴንጤዎች ኢሚዲየትሊ እኔ ከመጽሐፍ ቅዱስ ጥቅስ አውጥቼ ለተቀረጸ ነገር አትስገድ፣ ለስዕል አታምልክ የሚለውን ሳረገውን ያጠፉት በሙሉ ጴንጤ ቤት በሙሉ። ምክንያቱም መጽሐፍ ቅዱስ መመሪያቸው ነው። ብዙ ተዋህዶ ልጆች በየዋህነት እየጠፋን ነው። ባለማንበብ መጽሐፍ ቅዱስን ባለማንበብ የተዋህዶ ልጅ እየጠፋ ነው። መሳሪያ ሊሆን የሚችለው መጽሐፍ ቅዱስ ነው። መጠጥ ቤት የምታገኘው 90% የማን ልጅ ነው? ኤግዛክትሊ። ሙስሊም አይጠጣም እያልኩ አይደለም፣ ጴንጤ አይጠጣም እያልኩ አይደለም። 90% መጠጥ ቤቱ የማን ነው? ኦነሩ። ገብቶ የሚጠጣው ማን ነው? ማን ነው? እውነት እንነጋገር። ቁልቢ ገብርኤል ልታነግስ ሄደ ቢራ ይዘህ የምትገባ ማን ነው? ስትሰክር የምታድረው ማን ነው? እውነትን መጋፈጥ፣ ስለ እውነት መኖር፣ ስለ ተዋህዶ መኖር አታውቁትም። ተቀየሩ። ይሄን ነው። አይ ገና አለ፣ ገና አሳያለሁ። አማንዬ የ4 ዓመት ልጅ ነበር ይሄን ስናገር። ስሙ ከቤቱ ስላስወጣችሁ በረከታችሁ በሙሉ ይወጣ። እኔ በረከት ቤቴ ነው፣ ክብሩ ይስፋ። ለምን? አምላኬ አዳኜ የሚያድነኝ ክርስቶስ ነው። አሁን መንፈስ ተሰማለህ? ዮኒ ማኛ ተሰማለህ? ሁሉም አምልኮ መጨር ማን ነው የሚያድነው? አምላኬ። ብዙዎቹን የውሸት ወንጌል የሚሰብኩትን 5 ጊዜ በዝርራ እንዲወጡ ያደረግኩኝ ዮኒ ማኛ እየሰራብኝ ነው። ዶንኪ ቲዩብ ላይ ቪዲዮ የተሰራበት ዮኒ ማኛ ቪዲዮ ተሰርቶ ትልልቅ የተባሉ የኦርቶዶክስ አባቶች መልስ የሰጡት ለዮኒ ማኛ ጌታ እየተጠቀመብኝ ነው።
ክብሩን ጌታ የት ነው? ክርስቶስ ጋር ነው። ሁሉም ቤትም የሄድክ መሴጁን ነው ማዳመጥ። የማንኛውም መሴጅ የቱ ጋር ነው መጨረሻ ላይ የሚደርሰው ብለህ መጠየቅ። ኤግዛክትሊ። ለምሳሌ በሴክሬታሪዎች መሄድ ትችላለህ የትም ቦታ ላይ። ዋናው መልእክት ማናጀሩ ካልፈረመው ድረስ ምንም ብትንበጫረቅ እዚህ ምንም አታመጣ። ጌታ ክብሩን ይውሰድ። ምንም ነገር ብትንበጫረቅ። ስለዚህ ታፕታፕ ያላየው ጸሎት ባና ትብትተከል ምንም አታመጣበት። ገና ማንም ስትደፋ ብትውል ለሱ ያልጸለይከው የትም አያደርስም። ምንም ታፕታፕ ይሄ ክርስቶስ ያልጸለይከው ጸሎት ድረስልኝ ማለት አትችልም። አቤት እኔማ ነቢይ ነኝ፣ ላዳምጣችሁ አልችልም ከዚህ በኋላ። ትንቢተ ዮናስ ተብሎ መጽሐፍ ቅዱስ ላይ የተጻፈው ሁለተኛው ትንቢተ ዮናስ መጥቶልሃል። ምንም ማድረግ አይቻልም ከዚህ በኋላ ምንም ማድረግ አይቻልም። ለክርስቶስ ያልጸለይከው ከየት መጥቶ ነው ክርስቶስ የሚያውቅ? ለክርስቶስ ያልተደፋው፣ ለክርስቶስ ያልጸለይከው፣ ለክርስቶስ ያልዘመርከው ከየት መጥቶ ነው ክርስቶስ ላንተ የሚሰማ? እንጨርስ ልጆች ስሙ። ጂሰስ እንዲሉ ነው ራት ስንበላ ሁልጊዜ አማንዬ ይጸልያል ስለ ክርስቶስ። እመቤቴ ምስክሬ አማንዬ የ4 ዓመት ልጅ ይኸው ስለ ክርስቶስ እመቤቴ ምስክሬ ሄዳለሁ። በጣም ነው የምወዳት። በዛ ጊዜ ራሱ አማንዬ የ4 ዓመት ልጅ ነው። አሁን 10 ዓመቱ ነው አማን። አስተምሬዋለሁ። ማይማ ታውቀዋለች። ክርስቶስ በቤት ሳይገባ እኔ ቤት አንድ ስዕል የለም። ስዕሎቼ የልጆቼ፣ የባለቤቴ፣ የቤተሰቤ ነው። ይሄ የነጫጭባ ስዕል በፍጹም ቤቴ አይደርስም አጠገቡ። ኢየሱስ ጌታ ነው። ማኛው ነብይ ነው? ልጠይቃችሁ፣ የነጭ ስዕል ያመለክ ሰው በሙሉ ሰማይ ቤት ክርስቶስ ጥቁር ሆኖ ቢጠብቅ ምን ልትል? ነጩን አስተዋውቀኝ ነው የምትለው? አይማኛው ከባድ ሚዛን። አይማኛው ጌታ ክብሩን ይሰጥ። ስለ ክርስቶስ ኩይንዬ ታንኪ እመቤቴ ምስክሬ አማንዬ የ4 ዓመት ልጅ ስለ ክርስቶስ እንዴት እንደሚጸለይ አስተምሬዋለሁ። ጌታ ክብሩን ታውቀዋለች። ክርስቶስ በቤት ሳይገባ እኔ ቤት አንድ ስዕል የለም። አዎ ስዕሎቼ የልጆቼ፣ የባለቤቴ፣ የቤተሰቤ ነው። ይሄ የነጫጭባ ስዕል በፍጹም ቤቴ አይደርስም አጠገቡ። ልጠይቃችሁ፣ የነጭ ስዕል ያመለክ ሰው በሙሉ ሰማይ ቤት ክርስቶስ ጥቁር ሆኖ ቢጠብቅ ምን ልትል ነው? ምድር ላይ መድኃኒዓለም ይሄ ነው ብለህ ስታመልከው የኖርክ ቅድስት ድንግል ማርያም ነጭ ናት ብለህ ያቺን ስዕል አምጥተህ ስታመልክ የቆየኸው ቅድስት ድንግል ማርያምም ክርስቶስም ጥቁር ሆኖ ቢጠብቅ አይደለም ልትል ነው? ነጭን ጣሌ ልትል ነው? ይሄ ነው ረቂቅ አምላክ። ጌታ ኢየሱስ በዮኒ ማኛ ላይ ድሮም ሰርቷል፣ አሁንም ይሰራል፣ ወደፊትም ይሰራል። የ6 ዓመት ንግግሬ ነው ይሄ። አማንዬ የ4 ዓመት ልጅ እያለ እኔ ቤተሰብ የለም። እኔ ከክርስቶስ ውጪ ልጆቼን አላስተማርኳቸውም። ጌታችሁ ኢየሱስ ነው፣ የምትንበረከኩት የምትጸልዩት ሁሉ ነገር የምታደርጉት በጌታ በኢየሱስ ስም ነው ብዬ ነግሬያቸዋለሁ። የሰለምክበት ለምትሉ ወንድምናቶች እኔ ጌታ ፍለጋ ላይ ነኝ። ምክንያቱም ጫታም አይደለሁም፣ ሰካራም አይደለሁም፣ ጠጭ አይደለሁም፣ ምንም ነገር የለብኝም። ስለዚህ የምፈልገው እኔ የሚያድነኝን ነገር ፈልጋለሁ። ሃይማኖት ውስጥ ያለ መስሎኝ ነበር ጌታ። ሃይማኖት ውስጥ ያለ መስሎኝ ዳክር ያለው ጌታ ምስክሬ ነው የምላችሁ። በጣም ነው ዳከርኩት። ሃይማኖት ውስጥ እንደሌለና መስቀሉ ላይ እንደሆነ እድሜ እና ጤና ይስጥልኝ አቡነ ገብርኤል ነገሩ። አቡነ ገብርኤል ተናገሩ። መዳን በሌላ በማንም የለም፣ ቤዛችን የሆነው ኢየሱስ ክርስቶስ ነው፣ አትደንግጡ ብለው አባታችን ነገሩ። ጌታ ክብሩን ይውሰድ ነገሩኝ። ስለዚህ ምን አረኩኝ? ተቀበልኩ። አትደንግጡ። የት ቤት ነው የሚደነገጠው? ኢየሱስ ስትለው ገና የሚደነግጠው ማን ነው? እውነት ጴንጤ ይደነግጣል? ኢየሱስ ስትለው የሚደነግጥ የሚያሾፍ ጴንጤ አለ በኢየሱስ?
በኢየሱስም የሚያሾፍ ነፍ የኦርቶዶክስ ልጅ አመጣ። ስለማያውቁ እኮ ነው ይላል። ለምንድን ነው ያላወቁት? ወንጌል አልተሰበኩ። ሌላው ምን አረግ ነው? እኔ እዛ ሄጄ በፊት ወደ ጴንጤ በሚሄድበት ጊዜ እኔ አልተጠመቅኩም፣ ምንም አላልኩም። አንድ የቸርች ሄድኩኝ ምናምን። ከዛ በኋላ የለው እንደምታውቁት ሙስሊም ከጠቀመኝ ከሙስሊም ሄጄ ካየሁት ከጠቀመኝ ነገር አንዱን ልዘግባችሁ ጥቅሙን። ምክንያቱም አክራፊ ስለሆኑ ሙስሊሞች እየጠቀመኝን ልንገራችሁ። ሙልጭ አርጌ መቀመጫዬን እንድታጠብ ካረጉኝ አንዱ ሙስሊም እኔ ባዝሩም ገብቼ በሶፍት ነበር የምጠቀመው። አልዋሽ፣ ውሸት ምንም አያደርግም። ሙስሊም ከጠቀመኝ ነገር መቀመጫዬ ሙልጭ አርጌ እንዳጥበው ከተጸዳዳው በኋላ ሙስሊም ጠቅሞኛል። ከባድ ጥቅም በኔ ላይ አድርጓል። የሚጠቅመኝ ነው የተናገርኩት። ሙስሊም የጠቀመኝ ነገር ቢኖር መቀመጫዬም በደንብ አርጌ እንዳጥበው ንጹህ እንደሆነ አድርጎኛል። ስለዚህ ሙስሊሞች በዛ ክበሩልኝ። ከዛ ውጭ ወፍ የለም። ከዛ ውጭ ወፍ የለም። ትምሮ ምናምን ዋቴ ነው። ግን በጣም የወደድኩት በጣም ያከበርኩት ከሙስሊም ሙልጭ አርገ እንድትታጠብ ያደርጋሉ። ፈስ ብትፈሳ መልሰ ታጥበ ነው የምትሰግደው። ፈስ ቢያመልጥ አሁን ጸሎት ላይ ሆነ ላጥ ብታረገው አመልጦ ፈስ ቢያመልጥ በሙስሊም ተመልሰ ሄደ ታጥበ ተቀሽረ መተ ነው የምትጸልየው። ምክንያቱም በእነሱ ፈጣሪ ፊት እንደዚህ እየተፈሳ ምናምን ቀልድ የለም። ስለዚህ ከሙስሊም ያገኘሁት በሶፍት ነበር መጀመሪያማ። አሁንም አብዛኛው አሜሪካዊ ኢትዮጵያዊ ሶፍት ነው የሚጠቀመው። ሶፍት ተጠቃሚ ነው። አሁን ነው እንዲያውም ብዳይ የሚባል እንትን አለ መጠቀሚያ። ዱባይ ሄጄ ነው ያየሁት። አሁን አሜሪካን ሀገር እሱ አለ፣ ዩሮፕ እሱ አለ። ግን አሜሪካን ሀገር በሶፍት ነው አብዛኛው፣ ወይም ዋይፒስ ይጠቀማል። በሱ ነው አጸዳለሁ የሚለው። ግን እንደ ውሃ የሚያጸዳ እንደ ሳሙና የሚያጸዳ ነገር የለም። ስለዚህ በዚህ በንጽህና ላይ ሙስሊም አክባሪያቸው እጥብ ነው ያደረኩት። እጥብ ነው ያደረኩት። እንደዛ ነው። እና ሸኖ ቤት አሁን ለምሳሌ ፐብሊክ ባዝሩም እኔ አሁን የፈለገ በሆን በጣም ይከብደኛል መሄድ። ፐብሊክ ባዝሩም መጠቀም በጣም አልወድም። እኔ በብዛት ደስ የሚል እግዚአብሔር ሲወደን ወንዶች ምናልባት በቀን አንዴ ወይ ደግሞ የሆነ ሆድ ላይ የቴክኒክ ብልሽት ከሌለው በቀን አንዴ ነው የምንጠቀመው። ሬጉላር ሰዓት ነው ያለ። ወንዶች ሬጉላር ሰዓት ነው የባዝሩም ሰዓታችን። ኤቭሪዴይ ብትሄድ ተመሳሳይ ሰዓት ነው የምንሄደው። ለዱቅ ብሎ ነው እንትን ለማለት ለመጸዳዳት ዱቅ ብሎ በቀን አንዴ ነው እና ሬጉላር ታይም አለን። በቃ እኔ አሁን ለምሳሌ ጠዋት ላይ ስነሳ ሁሉን ነገር ጨርሼ ሻወር ወስጄ ላጥ ብዬ ነው የምወጣው። ስለዚህ ከቀኑ ሙሉ የትም ብውል ፐብሊክ ከሸኖ ውጪ የምጠቀመው ነገር የለም። ሴቶች ግን አይታወቅም ታይማቸው። ሴቶች እንደራሳቸው የተወዛገበ ነው እስኬጁዋላቸውም የሸኖ ቤቱ የተወዛገበ ነው የቺኮቹ። የወንድ ግን አንድ አይነት ነው የምናደርገው ነገር ተመሳሳይ ነገር ነው። ሰው እኛ አንቸገርም ማለት ነው። ፐብሊክ ላይ ቤት ተጫውቼ ሲሄድ አለቀ። ቀኑም ሙሉ ውጪ ብንውል እኛ ወንዶች ተደጋጋሚ ሸኖ ቤት አንሄድም። የሴቶቹ አይታወቅም። ሌላው ምንድነው በዚህ አጋጣሚ የሆነ ቀልድ መጣ ስለ ሸኖ ምናምን ስናወራ እና በብዛት ሀበሻን ካያችሁ ሸኖ ከተጠቀመ ማለት ሁለተኛው ነምበር 2 ሸኖ ጭቃ ከተጠቀመ በኋላ ፍላይ ሲያደርግ ያየዋል። ሀበሻ ካየ በተለይ ሀበሻ ጎበዝ ነው በዚህ ሸኖ ጭቃ ተጠቅሞ ባዝሩም ውስጥ ያየዋል ፍላይ ሲያደርገው
ለምንድን ነው እያልኩሌ ጠይቃለሁና አንድ ጀለሴ ምን አለኝ? ጌታን ነው የምላችሁ የወለደ አንጀት አይችልም ብሎና የወለደ አንጀት አይችልም አለኝና አስቸጋሪ ነን እኛ። ይቅርታ እንዲሁም እንግዲህ አዲስ አበባ ልጆች ካላችሁ ልዘግባችሁ በብዛት የሽንት ቤት መጣጭ መኪና ይመጣልና ባክነደይስ አሁን ቴክኖሎጂው ተቀይሯል። የሽንት ቤት መጣጭ መኪና ሲመጣ አፍንጫችንን ይዘን እንቆማለን። ጌታ ዱቅ ብለን እናስመጥታለን። የወለደ አንጀት አይደለ? የወለድነውን እናያለን። ቆመን አፍንጫ ይዘን አስመጥተን ምን ብለን እንደው በህሊና ካያችሁት እኮ በጣም ነው የሚደብረው። አፍንጫ ይዘን ቆመን አስመጥተን በደንብ ሽኝት አድርገንለት እናደርጋለንና እንደዚህ ነን እኮ እኛ። አይገርምም? ግን ሌላው ደግሞ የሆነ ግሬደር መጥቶ ሰፈር ውስጥ የሚቆፍር ነገር አጋጥሟቸዋል። ግሬደሩ ሲቆፍር ከሚቆፍረው ከማሽኑ በላይ የሚሰበሰበው ሰው ቆሞ የሚያይ ይበልጣል። ኢትዮጵያኖች እንለያለን። በጣም ነው የምንለየው። ግሬደሩ ሲቆፍር አበሻው በሙሉ ተሰብስቦ 30-40 የሚሆን ቆሞ ይታዘባል። ምንድን አብሮ ቆፍሮ እኮ በሰከንድ ማሳካት ይችላል። ለወሬ አበሻ ዊር ነምበር 1 አንደኛ የተለየ ፍጡር እኮ ነው። ጌታን ግሬደር ቆሞ እንደዚህ ሲቆፍር ምናምን ሲያወጣ እዛ የተሰበሰበው እኮ በአንዴ ሁሉም አንድ አካፋ ወይ ዶማ ይዞ ላጥ ቢያደርገው ያ ቦታ እኮ ተስተካክሏል። በሙሉ እዛ ሰፈር ቆሞ እንደዚህ ይታዘባል። በቃ እና ህዝብ እንዴት ነው የሚሰለጥነው? ጀለሴ አንተ አዲስ አበባ ልጅ አይደለሁም በፍጹም። እና አስቸጋሪ ነገሮች አሉ። ግን ልልም ፈልገው ምንድነው መባነን በአንዳንድ ነገሮች ላይ ያስፈልጋል። እግዚአብሔር ይባረክ። እኔ እግዚአብሔርን የምለምነው አሁንም ትንሽ አለብኝ ኃይለኝነት። እንደው ጸሎት ማረገው እሷን ነገር እንዲያረጋጋልኝ ቶሎ ያንን ነገር መቀየር ይከብዳል። አንዳንዴ ጓም ያስብለኝ መንፈስ አለ። ኃይለኝነት አለብኝ በእውነት አለብኝ ኃይለኝነት አለብኝ አሁንም ድረስ። እና እሱን ጌታ ኢየሱስ እንዲረዳ የጌታ ኢየሱስ ደቀ መዝሙርም ኃይለኛ ነበር። አንዱ ጆሮን ሲቆርጠው ጴጥሮስ መጥቶ ጌታ ኢየሱስ የመለሰለት አለ። ኃይለኞች ይኖራሉ። ግን እኔ ያንን ነገር እግዚአብሔር እንዲያረጋጋኝ ያው ወደፊት ጌታ ከፈቀደ ወደ ፕስትርና ነው አይደለም ሄደው ቀስ እያለ ያ ነገር ይወጣል ብዬ አስባለሁ። ለውጥም አለ። ለውጤንማ ጌታ ኢየሱስ ይባርክ። ሰው ስድብ ስናቆም እኮ ነው ተሳዳቢ የተባልነው። አይደንቃችሁ? ስድብ ስናቆም ተሳዳቢ ተባለ። በላስኩበት ጊዜ ማኛ አራዳ ልጅ ተብዬ ስድብ አቁመን ኢየሱስ ጌታ ነው ስንባል ተሳዳቢ በቃ ሀገር ሊበጠብጥ እና ያ ነገር ያስቀኛል። ጌታ ኢየሱስ ብርክ ያርግልኝ እና ያ ነገራችሁ ይመቸኛል። በእውነት የዮኒ ማኛ ስድብን ታቁት ነበረ። ወይኔ እሷ አፍ እንዳልገባ የሚባል ሰውዬ ዛሬ ጠንጥጬ ፈዘዘውላ ተብያለሁ። ፈዘዘ እኮ ዮኒ ማኛ ተብያለሁ። እና ዝም ስላልን የፈራናቸው ዝም ስንል መልስ የሌለን ዝም ስንል በቃ ምንም ማያመጣም የሚባል ነው የጴንጤ ሙዳል። ጴንጤ አቅማተን አይደለም፣ ግን አስፈላጊ ስላልሆነ ምንም ጥቅም የለውም። ምክንያቱም የምንፈራው ጌታ ስላለን፣ የምንፈራው ሰው አይደለም፣ የምንፈራው ጌታ ስላለ እንጂ ማንም አረቂያምና ጠጃሚ ይፈራል። አሁን ስታስቡት
የሚፈራል? አረቄውን ጠጁን ሲገለብጥ የሚውል ምኑ ይፈራል? የሚፈራው ጌታ ነው። ጌታን ስለሚፈራ አረ ጌታ በፍቅር ነው የሚያኖረኝ ጌታ ይባርክ ብሎ ይሄዳል እንጂ አረቄና ጠጁን ሲልፍ የሚውል እፍ ብትለው ገደል የሚገባ ሰካራም በሙሉ ሊያስፈራራ ሲመጣ ያስቀኛል። በጣም የሚደንቀኝ ነገር የሰካራም ድንፋታ እና ጌታ ብርክ ያርጋችሁ። እውነቴን ነው። ጴንጤ አንዳንዴ ሴቶች በተለይ ለጴንጤ ሴቶች ላይክ ፎሎ ሊያስቀናችሁ ይችላል። አይ አንደርስታንድ። ጴንጤ ዘምራ 500,000 የገባች ብዙ ሴት የለችም። ጴንጤ እህቶቻችን ዘምረው እንኳን 500,000 200,000 የገባች አላውቅም። ያሉት ግን ሚሊዮኖች ገብተዋል በጌታ በኢየሱስ። ኦኬ ቤቢ ኖ ወሪስ ላቭ ዩ ቱ። እስቲ አስቡት ጴንጤ የሚዘምሩት ላይካቸው ራሱ ወፍ የለም። እና አንዳንዴ ሴቶች ምን እንዳትሸወዱ፣ የጴንጤ ሴቶች በነገራችን ላይ እንዳትሸወዱ። ከሚሊየን ላይክ ከሚሊየን ፎሎ ጌታ የበረከው አንድ ላይክ ይበቃል። እቺ እንዳትረሷት፣ እቺ እንዳትረሷት። ከሚሊየን ከዚሊየን ፎሎወር ጌታ ለጌታ ብለሽ የዘመርሽው አንድ ላይክ የተደረገልሽ ይበቃል። እንዳትሸወጂ፣ በወጀቡ እንዳትሸወዱ። ወጀቡ በጴጥሮስ ይሁት። ጴጥሮስ ኢየሱስ እየመጣ እያለ በባህር ላይ ወክ እያረገ ሲመጣ የኔ ጌታ የኛ ጌታ ወክ እያረገ ሲመጣ ጴጥሮስ ቶሎ ነው መልስ የሚሰጠው። ኢየሱስ ተደንቀዋል። በቃ ምታብ ነው የመሰላቸው። ልምጣ ጥራኝ አለው። ና አለው ኢየሱስ። ምክንያቱም ኢየሱስ ማድረግ ስለሚችል ና አለው። ጴጥሮስም ሀሳብ የላተው ላጥ ብላ መሄድ ጀመረች። ፉን እያለች ጴጥሮስ። ከዛ በኋላ ወጀቡ መጣ። ረስቶታል። በኢየሱስ አምኖ ቀጥ ብሎ መራመድ ጀምሮ ነበር። በኋላ እየተራመደ ነው ያለ ሀሳብ። ፉን ዞር ሲል ወጀቡን አየው ብሎ ደነገጠ፣ ሰመጠ። ከዛ እጁን ይዞ አድነኛል። እጁን ይዞ አወጣ። አንተ እምነት የሌለ ብሎ። አሁንም የምነግራችሁ በእምነታችሁ አንድ ፎሎ አንድ ላይክ ካለ ጌታን ከሚሊየን ደንሰው ካመጡት የእናንተ በረከት ይበልጣል። እነሱ ደንሰው ሁሉ ነገራቸውን አሳይተው ነው ያመጡት ፎሎ። ሁሉ ነገራቸውን ተገላልጠው ሁሉ ነገራቸው አደባባይ ላይ ጉዳቸው ወጥቶ ነው ላይኩን ያገኙት። እናንተ ግን ላይኩ ያልተገኘው ለዓለም ስላልተሰጠን ነው። ለዓለም አልተሰጠን። ስለዚህ የፕሮቴስታንት ሴቶች ምናልባት የቅናት መንፈስ ካለ፣ የቅናት ማለት መንፈሳዊ ቅናት ሳይሆን እንደዚህ ያለ ለምንድን ነው ላይክ ማልደረገው ካልሽ የጌታ ነሽ። ወንጌሉ እንደሚለው በስሜ ትጠላላችሁ ነው። ስለ ስሜ ትጠላላችሁ። አንቺ የተለየች በወንጌሉ ጋነሽ ይወዱሽ፣ ስለ ስሜ ትጠላላችሁ ነው የሚለው። ስለዚህ እናንተ ስትዘምሩ እናንተ እንትን ስትሉ ደስ ብሏቸው እንትን ያደርጉ። ለምሳሌ እንደዛ የሚደነሱት ሴቶች፣ እንደዛ የሚበጠረቁ ሴቶች ነጠላ ለብሰው ይዘምሩ። እስቲ መዝሙር ያዳምጡ። እንደዛ ብልቅጥቅጥ ያሉ ቪዲዮአቸው ምናቸው ታሪካቸው ሶሻል ሚዲያ ላይ ያለ ሴቶች እርቃናቸው ያሉ በሙሉ እስቲ ነጠላ አድርገው አንድ ቀን ማርያም ይበሉ። በቃ እነሱ ቅዱሳን ናቸው። እንዳትሸወዱ፣ በወጀብ በምን እንዳትሸወዱ ለጴንጤ እህቶቼ ነው የምመክረው። ወንዱ ጣጣ የለንም። ላይክ መጣ አልመጣ we don't care። አንድ ቀን ሞቆኝ ምን ብሎኝ አያውቅም። ግን ጠንከር በሉ፣ እንዳያጓጓችሁ። ምንም ነገር ዘፈን እንዳያጓጓችሁ። እኔ ዘፈን ከሰማው ጌታ ምስክሬ የኔ በርዝዴይ ጊዜ ጌታን ያገኘውበት ቀን ነው፣ የፋሲካ ቀን። ከዛ ቀን ጀምሮ ዘፈን መስማትም አልፈልገው። በቃ በጌታ መሆን
እንደሚያረካ እንደሚወድ ግን ጠላት እንደሚያበዛ አውቀዋለሁ። ጠላት ያበዛል ግን መንፈስን ያድሳል። በውስጣችሁ ያለውን ደስታ ሌላው ሊረዳው አይችልም። ሌላው ደስታውን የሚገልጸው በመጠጣት በመደነስ በመጨፈር እናንተ በማመስገን ነው። የቱ ነው የሚበልጠው? አባዬ በማመስገን እኮ ነው። በማመስገን ስለዚህ አሁንም ወደፊትም ይሄ ነገር አለ። ሁል ጊዜ የእናንተ መዝሙር ላይ ስዘሙ የሚበላቀጡት ላይ ሄዳችሁ ኢቭን ላይክ የምታደርጉ የጴንጤ ልጆች አላችሁ። ዘፈን ሲደንሱላችሁ ላይክ የምታደርጉ ሲደንሱላችሁ ስላል ወይ ደስ ስትል ላይክ ሌላ ነገር ላይ ላይክ አድርጉላችሁ። ሌላ ነገር ሲያደርጉ የምታዩት ነገር ደስ ካላችሁ ላይክ አድርጉ። ግን ዘፈን ላይ በፍጹም የማይደረግ ነው። ዘፈን ላይ የማይደረግ ነው። የጌታ ልጆች ዘፈን ላይ ላይክ አናደርግም። መጮህ ትችያለሽ። ማንም መሰቀል ይችላል። ማንም ኮረንቲ መያዝ ይችላል። ዘፈናችሁ ላይ ላይክ አላደርግም። ወዳጅ ብንሆን ፍሬንድ ብንሆን አልሰማችሁ። ከጌታ ውጪ ከመዝሙር ውጪ ላይክ አላደርግላችሁ። ለብሳለ ስትወጣ አምራ ትወጣለች። ተቃራኒ ሆና ቁጭ ነው የምትለው። በፊት እኮ ለዴት ስትወጡ ስትቀጥራት አሸብርቃ የምትመጣለ ቤት ካስገባ በኋላ ብላ ትመጣለች። ስለዚህ ተቃራኒ ነገር ሴቶች ጋር አለ። ባይ ኔቸር አለ። እሺ ሌላስ? ሌላ አለ? ሌላ ጥያቄ አለ ወይ? ዱዳ አደረገው አያምንም ብሎ እግዚአብሔር እንደላከው አልተጻፈም። አበሰረው እንጂ አብራር ተመለሰልኝ። መሐሪ አብርሃም ዱዳ አደረገው። ፎከሱ ማን ጋር ነው? አንተ ጋር ያለው። ያንተ ፎከስ ማን ጋር ነው ያለው? የላከው ጋር አይደለም። የላከው ይሄን ሁላ እንደሚል ይሆናል አይሆንም? ሲልከው እግዚአብሔር አምላክ ሁሉን ነገር አድርጎ ነው የላከው ወይስ ቀሪውን አንተ ጨምርበት ብሎ ነው የላከው? አንተን ልጠይቅ። ሁሉን ነገር ያውቃል እግዚአብሔር። ያንን መልአክ አምጥቶ ሲነግረው እንደሚክድ እንደማያምን አያውቅም እግዚአብሔር አምላክ? ለሱ ደግሞ ምልክት እንዲሆነው አፉን ዱዳ እንደሚያደርገው እግዚአብሔር አምላክ አያውቅም እያልከኝ ነው? ችግሩ አንተ ጋር ያለው። አየህ፣ የእግዚአብሔርን መልአክ ከእግዚአብሔር ትእዛዝ ውጪ ማድረግ ይችላል ብለህ በመምጣት ራስን ጠይቅ። እግዚአብሔር አያውቅም እግዚአብሔር አይችልም እያልክ ነው። ሌላው ለምን መሰለህ? ለመላእክት የማትጸልየው መላእክት አያውቅንም። ካልተላከ አያውቅህም። ጠባቂ የሚልክልህ እግዚአብሔር አምላክ ነው። ወደ መላእኮች ብትጽል ገብርኤል እናርግልኝ ብትለው፣ ምክንያቱም እግዚአብሔር አምላክ እንጂ ሁሉም ቦታ ያለው ገብርኤል የለም። ችግሩ ያ ነው። ሁሉም ቦታ ላይ ያለው እግዚአብሔር አምላክ ነው። ሲኦልም ብትሄድ ገነትም ብትሄድ እግዚአብሔር አምላክ አለ። ስለዚህ ለገብርኤል ብትጸልይ ምኑን አያውቀው? ሁሉ ቦታ ኖሮ ሊሰማ አይችልም። ሁሉንም ቋንቋ ሁሉንም ነገር የሚያውቀው እግዚአብሔር አምላክ። ገብርኤል የተሰጠው ስጦታ ብቻ ነው የሚያውቀው። ሚካኤል የተሰጠው ስጦታ አለ። ከእግዚአብሔር መታዘዝ፣ ለእግዚአብሔር መታዘዝ፣ ለእግዚአብሔር መዘመር፣ ለእግዚአብሔር መኖር ያውቃል። መላእክቶች በሙሉ ያንን ነው የሚያውቁት። የእግዚአብሔር መላእክቶች እግዚአብሔር ጸሎት ስናደርግ መልአኩን ይልክልሃል፣ ከዛ ያንን ያከናውናል። የእናንተ ስህተት አድራጊውን ትታችሁ ተላላኪውን ትልቅ አረጋችሁት። በመጽሐፍ ቅዱስ እንደሚናገረው እኔም እንዳንተ ባሪያ ነኝ ያለው ዋሸው። እስቲ
ዮሐንስ ራእይን መጅረጥ ላድርግ ያራዳ ልጅ ምንድን ነው የሚለው? መልአኩ ምንድን ነው የሚለው? እስቲ ምን አለ? ዮሐንስ ራእይ ከመሆን ምን አለ? እስቲ ምን አለ? ማነብልህ ዮሐንስ ራእይ ምዕራፍ 19 ቁጥር 9 ጀምሮ ነው። ምዕራፍ 19 ቁጥር 9 አደራ። ምን አለ? እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው። እግዚአብሔር ነው የሚነግረው ለማ ለመልአኩ እና ያንን ደግሞ ዮሐንስ ይጽፋል። ከዛ ልሰግድለትም በእግሩ ፊት ተደፋው። ምክንያቱም ዮሐንስ አማኝ ነው። ዮሐንስ ለእግዚአብሔር የታመነ ነው። ይሄን ሁላ በመላእክት አድርጎ የሚያሳየው እግዚአብሔር አምላክ ነው። እያንዳንዱን ጻፍ የሚለው ዮሐንስ ራእይ እግዚአብሔር አምላክ በላከው መልአክ ነው። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስም ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። አየህ፣ ስለዚህ አብሮ ሰጋጅ የሆነ እየነገረ መልእክት አምጥቷል። ልሰግድለት ስትል ነው እያለ እየተናገረ በግድ ግን ሰግድልሃለሁ ካልክ ምን የምታመጣው ነገር የለም። ስለዚህ እግዚአብሔር ያለውን ብቻ ነው ምን ማድረግ የሚችለው። እዚህ ጋር የሚናገረው እግዚአብሔር እንዲህ ብለህ ጻፍ ብሏል። ስለዚህ አሁንም የምነግርህ ምንድን ነው ብራዘር፣ እግዚአብሔር ያለውን ብቻ ነው መልአክ የሚያደርገው። በቃ ይሄድና ይሄን አድርስ መልእክት ነው የሚለው። የእግዚአብሔር መልአክ ማለት የእግዚአብሔር መልእክተኛ ማለት። የኔ መልእክተኛ ትእዛዝ መፈጸም ይችላል ወይስ የተባለውን ማድረስ ነው የሚችለው? ያንተ መልእክተኛ አለ የተባለውን ትእዛዝ ብቻ ነው የሚፈጽመው። በዛ እንዴት ልትከራከር? አይዲያው ራሱ እንዴት እንደመጣልህ ግራ ነው ይገባል። መልእክተኛ የሆነ ሰው መልእክት ነው የሚያደርሰው። ስለዚህ አትሸወዱ ለማለት ያክል ነውና ግርግሩ በነገራችን ላይ ማዝ ነው በክርስቶስ ላይ አይደለም። ሁል ጊዜ ሌላ ተጨማሪ ነገር የምትፈልጉን ነገር ነው የሚያሳዝነኝ። ኤግዛክትሊ ላይክ ፖስት ኦፊስ ኦር ወርከርስ። ፖስት ኦፊስ ስትሄድ ሜልማን ይባላል። ሜልማን የሚያመጣላችሁ የፖስታ ሰው ፖስታ ነው፣ የተሰጠን ፖስታ ነው የሚያመጣው። ሙሉ የተጻፈልህ አምጥቶ ያስቀምጥልሃል። አንተ እሱን ትቀበላለህ። ማን እንደጻፈው ራሱ አታውቅም፣ ማን እንደሆነ ራሱ አታውቅም። ያንን ገልጠህ ታነባለህ፣ ለተባለው ነገር ታደርጋለህ ማለት ነው። ላኪው ነው ከየት እንደተላከ ተጽፎልሃል። የፖስታ ያመጣልህ ሰው ስም አልተጻፈ። ያመጣልህ ሰው ስም እንኳን ጽሁፍ እንኳን የለውም ማን እንደሆነ። አንዳንዴ መላእክቶች ይገልጻሉ ራሳቸውን። እኔ ገብርኤል ነኝ፣ እኔ ሚካኤል ነኝ እያሉ ይገልጻሉ። አንዳንዶቹ ሳይገልጹ የሚመጡ ብዙ መላእክቶች አሉ። ብዙ መላእክት አላፍ እንደሆነ መጽሐፍ ቅዱስ ይናገራል። በጣም ብዙ መላእክቶች እንዳሉ። ስለዚህ ያንን ነው የምለው። ሌላስ እግዚአብሔር ነው ፎከስ የምጠይቀው ለመረዳት ነው። እሺ ተባረክ። ለመረዳት ከሆነ ያ ነው የእግዚአብሔር መልአክ ከተባለ ወይም ደግሞ ፖስታ ቤት የሚሰራ ሰው መልእክት ነው አይደል? ፖስታ ነው የሚያመላልሰው። አመላላሹ ስሙን እንኳን አታውቀው፣ ክሬዲት እንኳን አትሰጠው። ክሬዲቱን የሚሰጠው የፖስታ ቤት የተቀጠረበት ቦታ ነው። ክሬዲቱን የሚሰጠው እግዚአብሔር አምላክ ነው። ለመልአኩ እኔ አይደለም የምሰጠው። ምክንያቱም ቀኑን ጠብቆ ደሞዝ የሚሰጠው እኔ አይደለም የምሰጠው። እኔ አሁን ለምሳሌ ፖስታ ሲመጣልኝ ለማናችንም አሜሪካ ያለ ነው፣ አውሮፓ ያለ ነው፣ ኢትዮጵያ ያለ ፖስታ ሲመጣልን በፍጹም የምንከፍለው ነገር የለም። ይሰጠናል። ያንን ፖስታ ገስዋይ እናነባለን። ቢል ከሆነ ለቢሉ ባለቤት የመብራትም ከሆነ የኬብልም ከሆነ የኢንሹራንስም ከሆነ የምንም ለነሱ ነው የምንከፍለው እንጂ ለዚህኛው የሚከፍለው ማን ነው? የቀጠረው ባለቤቱ ነው።
ለሜልሜን ወይም ለፖስታ ሰውየው የሚከፍለው ለፖስታ ቤት ሰውዬ ተቀጣሪ የሚከፍለው የቀጠረው ሰው ነው። ስለዚህ ክፍያው ክሬዲቱ እኔ ምንም የምሰጠው ክሬዲት ምንም ያንን ክሬዲት የሚሰጠው ያን። ስለዚህ እግዚአብሔር አምላክ ለነሱ የሚሆን ጉልበት፣ ለነሱ የሚሆን ፍቅር፣ ለነሱ የሚሆን ተአምሩ ያሳያቸው። ለነሱ የሚደንቀውን የሚያመሰግኑበት ምክንያታቸው ብዙ ነው። መላእክቶች በቃ ዘላለማዊ ህይወት አላቸው። ተደስተው ነው የሚኖሩት። አሁን በጌታ ስንኖር ጨንቆን የምንኖር የሚመስላቸው ሰዎች አሉ። በስትረስ የምንኖር ግራ የገባን የፈዘዝን ነቃ ያላለን የሚመስላቸው ሰዎች አሉ። ለሰዎች ጌታ ምስክሬ ነው የምልህ፣ አብዛኛው ጴንጤ ውስጡ በደስታ የሞላ ነው፣ የጨነቀው አይደለም። አብዛኛው ውስጡ በደስታ የሞላ ነው። ስለዚህ ቆም ብሎ ማሰቡ ጥሩ ነው። ምንድነው 10 ናስ የሚባለው? ኤርሚያስ በዚህ ወጥቶ ኤርሚያስ አረባክ ወሬ ማመላለስ ይደብራል። ምንድነው የምታወራው? አባቴ ደህና ነገር አትጽፍም እንዴ? ስለዚህ አሁንም የምላችሁ እሱ ነው። እግዚአብሔር ነው የነሱን ብድራት የሚከፍለው። የመላእክቶችን የቅዱሳንን ብድራት የሚከፍለው እግዚአብሔር እንጂ ሰው አይደለም። እና ብዙዎች ያንን ሌላስ ጥያቄ ካለ አይ ሸኘሁት እኔ ሽኝት አረኩኝ። ከእግዚአብሔር ሊያለያዩን የሚፈልጉ በጣም ብዙ ሰዎች አሉ። ከእግዚአብሔር ሊያለያየን አሁን ለምሳሌ ዋጋውን የከፈለው ስቃዩን የከፈለው የሞትን ሞት የሞተልን ዋናው ትኬቱ የከፈለው እሱ ነው። እኛ እሱ ላይ መሳፈር ብቻ ነው። እሱን እያመሰግንን ታንኪዩ ጂሰስ ታንኪዩ የኔ አባት እያልክ መኖር ነው። ተከፍሏል ዋጋ። የምትጠየቅበት ነገር የለም። ተከፈለ። ማንን ነው የምትለው? እሱን ጠይቀው ነው። እግዚአብሔር አምላክ እሱን ጠይቀው ነው የምትለው። ማን ያንተ ትኬት? ኢየሱስ። በሰውና በእግዚአብሔር መካከል ያለው የተሰጠን ስም ኢየሱስ ይባላል። መዳን በሌላ በእሱ ነው የተባልኩት። ጠይቀው እሱ። ስለዚህ እኔ የምትጠይቀኝ ከአሜሪካ ኢትዮጵያ ሴት ትኬቱ እንደምትጠይቀኝ ሌላ የምትጠይቀኝ የለም። ፓይለቱ ማን ነው ምንድነው ተብላ አትጠየቅም። ተጠይቆም አያውቅም። ግን የሴፍቲ ፕሮቶኮሎች አሉ። አሁን ለምሳሌ ፕሌን ላይ ምናልባት ፕሌኑ ቢከሰከስ ትባላል። ቢከሰከስ ምን ማድረግ አለብህ ተብሎ ትምህርት ይሰጣል። ወንጌል እንደዛ እኮ ነው። ምናልባት ፕሌኑ ቢከሰከስ በመጀመሪያ ይላል የራስን አጥልቅ፣ ራስን በደንብ አስተካክል፣ ካስተካከልክ በኋላ ሌላውን እርዳ ይላል። መጀመሪያ መዳን አንተን መዳን ያለብህ ገባ። አንተን ሳታድን ሌላውን ሴፍ ማድረግ አትችልም። ስለዚህ ራስህ ዳን፣ ከዛ ለሌላው ትሆናለህ። ሰው ከዛ በኋላ ደግሞ ኢመርጀንሲ ኤግዚት የሚባላል። ኢመርጀንሲ ኤግዚት አሁን ለምሳሌ ጌታን ለሚያስፈልጉ ነገሮች ለመጸለይ ስትፈልግ ኢመርጀንሲ የሆኑ ነገሮች አሉ። ምን ጾም ጸሎት ትገባለህ ከጌታ ጋር ጌታ ያስፈልገኛል። ኢመርጀንሲ ጸሎት፣ ጾም ጸሎት፣ ዝማሬ ታደርጋለህ። የዛ ጊዜ ጌታ ኢየሱስ ክርስቶስ ድረስ ነገሩን ፍጽምጽም አለቀ። ከዛ በሰላም የት ትገባለህ? ኢትዮጵያ ትገባለህ። ወይም የምትሄድበት ሀገር ላይ በሰላም ትደርሳለህ፣ ትሄዳለህ ወደምትሄድበት። መንገዱ እሱ ብቻ ነው። ተናግሯልም፣ ቃል በቃል አስቀምጧል። የኔ አባት አስቀምጧል። እውነትም መንገድም ህይወትም እኔ ነኝ፣ በኔ በቀር ወደ የሚመጣ የለም። በደንብ አድርጎ ከሽኖን ያስቀመጠልህ። በሹሉቃ በምናምን ትመጣለህ የሚል መንገድ መጽሐፍ ቅዱሳዊ አይደለም። አይደለም ሰዎች የጨመሩበት እንጂ መጽሐፍ ቅዱሳዊ አይደለም። ያላለውን ሰው ጨምሯል። መንገድ እኔ ነኝ፣ እውነት እኔ ነኝ፣ ህይወት እኔ ነኝ እያለ ኧረ ቅዱስ እንትና ቅዱስ አለ ብሎ ይላል። ለዛ ነው ጌታ ኢየሱስ ክርስቶስ ወንጌል ከመስማት ነው ይላል። ሮሜ 10:17 ወንጌል ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። ወንጌል ካልሰማ በስተቀር ልታውቀው አትችልም። ልምምድ ነው የሚሆንብህ። ልምድ ይሆናል። አሁን ለምሳሌ በኦርቶዶክስ ቤተክርስቲያን ሲሄዱ እንደነሱ መልአክ የለም።
በጣም ደስ ነው የሚል የቤተ ክርስቲያን አለባበስ፣ ሻማ አበራር፣ ጧፍ አበራር ምናምን ነምበር 1 እሰጣቸዋለሁ። ነምበር 1 ከቤተ ክርስቲያኗ ወጣ አድርገው ትንሽ ፈቀቅ አድርገው ኑሮ ይጀምራል። ኤግዛክትሊ ከለሩ ይታወቃል። ጴንጤንስ ቤተ ክርስቲያን ውሰደው፣ ግራጁዌሽን ውሰደው፣ የትም ቤት ውሰደው፣ ከለሩን ታየዋል። ኢየሱስ አብሮት ሁሉም ቦታ ይጓዛል። ኢየሱስ ክርስቶስ ሁሉም ቦታ አለ። ልክ ከቤተ ክርስቲያን ወጣ ሲባል ያለው ባህሪና ቤተ ክርስቲያኑ ሲገባ ያለው ኮምፕሊትሊ ዲፍረንት ፒፕል፣ ሁለት ሌላ ሰዎች ናቸው። ለዛ ነው መንፈስ ቅዱስ ሲቀርብ ሙሉን ማንነት ይሰጣል። ጌታ ይባረክ። ጌታ ብርክ ሙሉ መንፈስ ቅዱስ ሲባርክ ገስዋት ቸርችም ሄድክ ከቸርችም ወጣ አንተ ጋር ያለው እኔ ጋር ያለው ኢየሱስ። that's the most beautiful thing እምላችኋል። ለዛ ነው እኔ ኢየሱስን የምወደው፣ ለዛ ነው ማከብረው፣ ለዛ ነው ደስ ብሎኝ ማወራው ስለሱ። ሌላስ ጥያቄ ካላችሁ አሁን ምንድነው? ቪዥን ከባድ ነው። የሰው ልጆችን በጣም አድርጎ የሚጎዳው ቪዥን ነው። አሁን በማርያም እና በኢየሱስ መጽሐፍ ቅዱሳዊ ስለሆነ ነው የምናገረው። ኢየሱስ ትንሽ ሆኖ ማርያም ትልቅ ሆና የተሳለችበት ምክንያት አለ። ምልክት እያሉ የሚያታሉበት መንገድ ነው፣ ምክንያት ነው። ኢየሱስ 30 ዓመት ሆኖታል። ለምን አብረው ፎቶ አልተነሱ? የሚጠይቅ የለም። ትልቅ ከሆነ በኋላ የ12 ዓመት ልጅ ሆኖ ኢየሱስ ከማርያም ጋር እንዴት ፎቶ አልተነሳም ብሎ የሚጠይቅ የለም። ፎቶ ብለው በራእይ ታይቷቸው ብለው ዋት የሚያደርጉትን ዋቴውን ተውና ኦኬ ራእይ 12 ዓመት ኢየሱስ ክርስቶስ ሲሞላ አይታያቸው? 30 ዓመት ኢየሱስ ሲሞላው ከማርያም ጋር አብረው ወደ ሰርግ ሲሄዱ አልታያቸውም? ራእይ ለምን አልሳሉትም? አብረው ለምን አልሳሉትም? አብረው ኢንቴንሽኑ ምንድነው? በእሷ ነው የሚታዘዘው። እሱ ጩጬ ነው። እሷ ያለችውን ነው የሚያደርገው። እሷ ነች እሱን የምታዘው። እሷ ነች የምታማልደው። ለኢየሱስ ለመንገር መጀመሪያ እሷን ማመስገን፣ በእሷ በኩል አድርግልኝ ብሎ መጸለይ አለብህ። አለበለዚያ አይደርስልህም ነው ፒክቸሩ። ኢንቴንሽን አለው። ሲሰራ በደንብ ተደርጎ የተሰራበት ነው። ኢየሱስ አድገዋል። ኢየሱስ እስከ የ33 ዓመት ጎልማሳ ሆኖ ነው በመስቀል ላይ ተሰቀለው። እኛን ያዳናል። ግን ሰርግ ቤትም ሄደዋል፣ ተገናኝተዋል። መጽሐፍ ቅዱስ እንደሚለው ብዙ ቦታ ላይ እንዲያውም ከማርያም ጋር አልነበረም። በመጽሐፍ ቅዱስ ከመጣ ብዙ ቦታ ላይ አልነበረም አብሯት። ብዙም የተጻፈላት ነገር የለም። በቃ ያንን ክብር ተሰጣት፣ ክብሯን ያዘች፣ አመሰገነች፣ አለፈች። እና የሚያሳዝነው ምንድነው? ትንሽ ተደርጎ ሁሌ የሚታየው እሱ ትንሽ ተደርጎ እድሜ ልኩን የሚታየው ከሷ ጋር እኩል ሆኖ የማይታይበት እሱ ጌታ መሆኑን በሷ እንደሚተዳደር ማሳያ ነው። እኔ አሁን የእናቶቻችን ፒክቸር ካደግን በኋላ የጩጬው ምንም ቦታ የምንሰጠው የለም። ጩጬ ነበርክ እኮ ምናምን ተብሎ ተስቆ ከዛ በኋላ ያንተ የግራጁዌሽን አለ፣ የግራጁዌሽን ፎቶ አለ፣ የምን አለ፣ ከቤተሰብ ጋር የምትነሳ የግራጁዌሽን ይኖራል። የተማራችሁ ከሆናችሁ ዛፍ ቆራጭም ከሆንክ ዛፍ እየቆረጥ ካለ ምናምን ነገር እሱ ነው ያለው። ግን ኢንቴንሽን አለው፣ መልእክት አለው። መልእክት ስላለው ነው እንደዛ አድርገው የሳሉት። ማንን? በማርያም እንደሚመራ እሷ ያለችውን እንደሚያደርግ ብዙ መጽሐፎች ይገልጻሉ። ያ ደግሞ የስህተት ትምህርት ነው ያልኩ ነው። የስህተት አይደለም የምትሉ ከሆነ ለአንዴና ለመጨረሻ ጊዜ አንዴ ብቻ ወንጌላዊ ኤርሚያስን ግጠሙልኝ። አንዴ ብቻ በድርሳናችሁ በገድላችሁ መጽሐፍ ላይ ለአንዴና ለመጨረሻ ጊዜ ኤርሚያስን ዱቄት አድርጉልኝ። ላክብራችሁ። ዱቄት ኤርሚያስ ፊት የሚቆም አንድ ኦርቶዶክሳዊ የለም። በድርሳናት በገድላት አንድ ኤርሚያስ ፊት የሚቆም አንድ ኦርቶዶክስ አይመጣም።
ለምን? ውሸት ስላለው ውሸት ስላለው ውሸት ስላለው ለዛ ነው። ሌላስ ስለ እሬቻ አውራ ልብ ካለ እሬቻ የኦሮሞ ባህል ነው አሉ ነገሩን። ይመቻቸው። ምን ነው ታዲያ ስለ ማን ነው ስሙ አውራ አትለኝም? ማን ነው ስሙ ረሳሁት። የትግራይ ልጆች የሚያከብሩት የትግራይ ልጆች የሚያከብሩት ምንድን ነው? ማን ነው? አሸንዳ አሸንዳ ኢትዮጵያ ላይ ይከበራል፣ ጨምበላ ላይ ይከበራል፣ እሬቻ ይከበራል። ምንድነው ያደረጉት? የኦሮሞ ልጆች እግዚአብሔርም እናመሰግንበት ቀናችን ነው ባህላችን ነው አሉ። ይመቻቸው። በፊት አናቅም ሰው እያለን የነበረው አዲስ ነገር መስሎት ብዙ ነገር ጥንቆላ ነው፣ ዛፍ ይቀባሉ ምናምን ምናምን። ዛፍ አይደለም ለምን ሰማይን ያቀቡ? they make it clear እግዚአብሔርን ነው የምናመልከው፣ ለእግዚአብሔር ሁሉ ነገር ይገባል አሉ። ምን ብዬ ነው መከራከር? ሳላቅ የማይገባ ንግግር ተናግሬያለሁ። ሳቅ ግን እግዚአብሔርን እናመልካለን እኛ ይሄን ነገር እናደርጋለን አመት አመት ያደርሰን እንላለን አሉ። ታንክ ዩ በቃ we clear። አሁንም ያልነው በድርሳናትና በገድላት ላይ ኑና አብራሩልን ነው። ኑና አብራሩ፣ እንረዳችሁ፣ ልረዳችሁ፣ ሌላውም ይረዳ ነው። ለምን እምቢ ትላላችሁ? ለምን እምቢ ትላላችሁ? ይኸው መጡ በየመድረኩ የኦሮሞ ባህል የሚያከብሩ የኦሮሞ ታላላቅ አባቶች መጡ። በየቲቪው በየቦታው ላይ ተጠየቁ። እኛ ይሄ ክረምት መውጫ ነው፣ እግዚአብሔር አምላክን የምናመሰግንበት ቀናችን ነው። ዋቀዩ እያልን ዋቃ እያልን የምናመልከው አምላካችንን አመት አመት በሰላም አድርሰን አዝመራችንን አሳካልን ምናምን ብለን በውሃ ላይ ውሃውንም እርጥብ የሰጠህንን ብለው ጸሎት እናደርጋለን አሉ። እንዴ ጥምቀተ ባህር ብለን የጥምቀት ጊዜ ውሃ ዳር አይደል የሚካሄደው? ጥምቀት ላይ ውሃ ዳር አይደል የሚካሄደው? አሁን በኦርቶዶክስ what is the difference? ልዩነቱ ምንድን ነው? ውሃ ዳር ይካሄዳል። የኦሮሞን ባህል ላይ ውሃ ዳር ይካሄዳል። እንዴ ሲጠመቅም በክርስትና ውሃ ዳር ይካሄዳል። ሲጠመቅም አንድ ፕሮቴስታንት ወይም አንድ ክርስቲያን ውሃ ጋር ሄዶ ነው የሚጠመቀው። ስለዚህ የምታረጉት ነገር ምንድነው? sometimes ላለመረዳት ስለፈለግን ብቻ የምናረገው ነው። ላለመረዳት አንሰማም። ከፖለቲካው ጋር ስለተያዘ ኦሮሞ ባለ ጊዜ የሚባለው ነገር ስላለ እኔ ለመስማትም ፍላጎት አልነበረኝ። አሏሽ መስማት ሬቻ ሲባል ቀውጥ ያርገዋል። ብዙ ጊዜ ተሳድቤያል። ለመስማትም ፈቃደኛ አይደለንም። sometimes ሰው ቢነግረን እውነታውን አንተን መቼ መናልኩ፣ አንተን መቼ ተከተላልኩ፣ አንተን መቼ እንዲያርኩ እያሉን እየነገሩን እውነታውን ነው አንፈልግም። አሁንም ግን የሚያስደነግጡ ነገሮች ካሉ የተጻፉ ነገሮች ካሉ አምጥታችሁ ማሳየት ያልነውም ድርሳንም እንትንም የተጻፉ ነገሮች አሉ። የተጻፉ ነገሮች አሉ። ስለዚህ ይሄንን ነው የምለው፣ ያንን ነው የምለው። ስለዚህ እናንተም ንገሩኝ፣ እኔ ችግር የለብኝም፣ የማዳመጥ ችግር የለብኝም። ስለዚህ ወንጌላዊ ኤርምያስ ስለሚያውቀው ገድላትን ድርሳናትን ስለሚያውቅ እሱ ጋር ትመጣላችሁ፣ እሱ ይጠይቃል፣ እናንተ ደግሞ ታብራራላችሁ። እናንተ የምታብራሩበት መንገድ የኦርቶዶክስ ልጆች ከወደዱት ካመኑበት እሺ፣ ተደብቆ ግን አይቀመጥም እያልን ነው። ደብቃችኋቸዋል። እውነት ሳይሆን አብዛኛው ኦርቶዶክስን የሚያዋርድ ነገር ነው ያለው ተብሏል። ለምን አንወያይም ይባላል? ለምን ይባላል? ተሳው። ስለዚህ እናንተ መመለስ አለባችሁ። ሌላ በቃሬዛ ይወጣሉ ወይ ፎርፌ ይሰጡናል። ስለዚህ ያንን ነው የምንለው። በቃሬዛ ለምሳሌ ታስታውሱ እንደሆነ በደርግ ጊዜ አብዮት አደባባይ ነበር የተባለው። ማንም ተቃውሞ አያውቅም።
በደርግ ጊዜ ካያችሁ መስቀል አደባባይ ምን አብዮት አደባባይ ተብለው ነበር። አንድ ትንፍሽ ያለ የለም። አንድ ኦርቶዶክስ አንድ እናት የወለደች ኦርቶዶክስ ነው መስቀል አደባባይ አይደለም አብዮት አደባባይ ነው ሲባል ጸጥ ለጥ ነው ያለው። ማንም ቀና ብሎ አያይም ነበር። አንድም የምታከብረው ነገር የለም። ሄደ መስቀል አደባባይ ሄደ ጥምቀት መስቀል የምታከብር አልነበርክም። አንድ ነው ካልከኝ ደግሞ መልስልኝ የለም። እና ቆም ብሎ ማሰብ ጥሩ ነው። መነጋገሩ መልካም ነው። የተጻፈ ማንበብ በጭራሽ ሊያጣላን አይችልም። እንደ ጠላት ሊያሳየን አይችልም። የተጻፈ ስላነበብን ብቻ አታክሩፉ። እማይሆን ነገር ሲደረግ ስላነበብን አታክሩፉ። ምንም አላረኳችሁ። እንደምሰድብበት ዘመን ላይ ዮኒ ማኛ አራዳ ልጅ ብለ ኢየሱስ ጌታ ነው ስለ የሚያኮርፍ ትውልድ ላይ ነው ያለነው። ወደ ስድብ ተመለስ የሚለኝ ማህበረሰብ እኮ ነው ያለው። በግድ እየቆሰቆሱ ነገር እየፈለጉ ዮኒ ማኛ ተናጋሪ ይላል። ቆስቁሰ ከነገርከኝ ደግሞ እውነታውን አምጥቼ ይቅርታ እናንተን አንጫጭቼ ወደ ወንጌል እመለሳለሁ። እናንተን አንጫጫና ወደ ወንጌል ያንን ነው የምናገረው። ስለዚህ ክበሩልኝ ያንን ነው ምለው።